ታሰራለታለህ ነው ኦኬ ታሰራለታለህ ይውሽ ታሰራለታለህ ምንም እኮ ነው ያውን የሚያጨቃጭቅ ነገር ነው እንዴ ሌላ በተስከው እኮ ወንበሩ ነው ተበላሽ አይደባክ ሲያስጠላ ካንተ ጋር ራሱ ጓደኝነት ምንድነው ይሄ ምንድነው ምን ጀመራችሁ እግዚአብሔር ማን ይፈታ እየቀለድክ ነው አትበለኝ ና አንተ ና መልስ ስጠው ምንድነው የራስ ጥፋት ነው የራስ የምትባሉት ሁለታችሁም ጋር ልቆይ ሰጠው እኔ የባል ቪዲዮ እየሰራው ነው ጠብቅ አልኩት ገብቼ መጣው ብሎ ገባ ጭራሽ ወደ እኔ ዞርክ አዎ የራስ ጥፋት ነው ምን ልትል ነው ልክር ነው ሙሉን ወንበሩ የምታሰራበት አንተ ነህ ራስ ነው የምታሰራው ይሄንን ደብቀው ለምን ይደብቀው ወሰዱብን ነው ምን ነው ለምን ይሄንን ወንበር እዚህ እነ ቢኒን ቤት ጥለነው ነበር እሺ ሰላም እንዴት ናችሁልን? ውድና የተከበራችሁ የማርክ ፋሚሊዎች የኛ ወዳጆች የኛ ተመልካቾች ቤተሰቦች በሙሉ እንዴት ናችሁልን? ዛሬ ባህል ነው ፋሲካ ነውና በባህል ቀን በአውደ ዓመት ቀን ወንድማችንን ሪል እግዚአብሔርን ነው የምላችሁ ሪል ፕራንክ ነው የምናደርገው። መኪናው እኔ ጋ ነው እቃ ልግዛበት አንዴ ስጠኝ ብየው መፍቻውን ተቀብያለሁ የማርክ መኪና። በዚህ አጋጣሚ ወንድማችን ማርክ ያው መኪና ገዝቷል። ሁላችንም ኮንግራ ብለናል። እንኳን ደስ አለ። ከዚህ በላይ ትልቅ ነገር ይዘ ለማየት ያብቃን ወንድማችን። ዛሬ ደግሞ ፕራንኩ ያው የሄኒ ሐሳብ ቢሆንም ሐሳቡ ግን እኔ ወድጄዋለሁ። እኔ የራሱ ሐሳብ ነው። ቤተሰብ በአውደ ዓመት ቀን ወንድሜ አረፍ ወንድሜ እናቴ ልጅ አረፍ ሐሳብ አይደለም አይደለም። እሺ ምን ልትል ቤተሰብ ይሄ አይዲያ ሁሉም የቀመመው እንደዚህ ልክ ሰው ዶሮ እንደሚሰራው እንደዛ ቅመም አድርጎ ያመጣው ኤፍሬም ነው። እሺ በቃ 50 ነን 50 ቤተሰቦቼ የማርክ መኪና ያው ትላንትና ሁላችንም መርቀናል። ሁላችሁ መርቃችኋል። እንኳን ደስ አለ ኮንግራ ብላችሁታል። ዛሬ ደግሞ በተገዛበት ማግስት እኔና ሄኒ በዚህ አጋጣሚ የዚህን አይነት ማች ልብስ ነው ሶስታችንም የምናስረው ማርክም እና መኪናህን እቃ ልግዛበት ብዬ ተቀብየዋለሁ። እቃ ልንገዛ ሄደን ማርክ ሲመጣ እናሳያችሁ አሁን ወይስ በኋላ? እኔ በጣም ጓጉቻለሁ። ፕራንኩ ማለት በጣም ሰቅጣጭ ፕራንክ ማርክ ምን እንደሚል ማለቴ በጣም ይደነግጣል አውቃለሁ። በገዛበት ማግስት እንደዚህ ነገር የሆነ ነገር በቃ እቤት ሰርተ አስመርቀ ነገ ይፈርሳል ስትባል የሚሰብ አትንፋው ትጫዋለች። ይኸውላችሁ ይሄ ፕራንክ በማርክ ብቻ አያበቃም። ይሄ ፕራንክ ወንድማችን ቡሩኬ መኪና ገዝቷል። ሁላችንም መርቃን ገራው እንጂ እሺ ማን ከታለው እሺ ይቅርታ ይሄ ፕራንክ በማርክ ብቻ አያበቃም። ሁላችሁም ይቀጥላል ማለት ነው። ማን ነው አንተ ነህ የምነካው? እስቲ አምጣው። በቃ ከፈትከው። አሁን አሪፍ ነው። በቃ ቆልፈዋል። በቃ እና እስኪ አንድ ነገር እኔ ላጫውታችሁ እግዚአብሔርን ማለቴ ትላንትና ወንድሜ የእናቴ ልጅ ማርክ መኪና ገዝቶ እናቱን ሰርፕራይዝ አድርጓታል። ያክስቴ ደስታን አይታችኋል። የእናቶችን ደስታ አይታችኋል። በጣም ነው ደስ የሚለው። በቃ ማለቴ በጣም የሆነ ደስ የሚል ነገር አለ አይደል? የኔ መኪና ነው ሲላት ጌታም በለ እግርህ ያላምንም እኮ ነው ያለች። ጌታም በላ እኮ ነው እቅፍ ያደረገችውና ማርያምን ያቺ ቦታ በጣም ነው ያስደሰተኝና በዚህ ናክል እስኪ እናቶቻችን የምናስደሰት ከሆነ የሁላችንም ጓደኞቼ ለዚህ እንትን ያብቃን። ምንድነው የሚባለው? ለዚህ ወግ ማረግ ያብቃ። አሜን። ኤፍሬም አንተንም ያብቃ። አሜን። ጄቶር ግዛ። አሜን። እኔም ልግዛ። አሜን። ያንተንም ልንዳ። ፈጣሪ ለሁላችንም ይሰጠናል። አዎ የማርክን ዛሬ እንጀልጣለን። ይሄ ግን ከሆነ ጠንክሮ የሰራ ብቻ ነው። ጠንክሮ ይሰራ ማርክ በዚህ አጋጣሚ ጠንካራ ሰራተኛ መሆኑን ወንድማችን ግልጽ ነው፣ የሚታይ ነገር እውነት ነው። እሺ ካሜራማን አሁን ትጠጋልናለህ። ማርክን ፕራንክ የምናደርገው
እንዴት እንደሆነ ሐሳቡን መጀመሪያ እንንገራችሁ ቤተሰቦች። ይሄ ቪዲዮ ሪል ፕራንክ ስለሆነ እግዚአብሔርን ነው ማለት ሐሳቡ የሁለታችን ነው። በቃ እቃ እንግዛበት ብለን ተቀብለውናል መኪናውና አንዴ ካሜራማን ና ጠጋበል ያዝንካ ይኸውላችሁ ቆይ አውጣ ወንበሩን አውጣ ላሳያችሁ። ይኸው መኪናው ይሄንን ይመስላል። ይሄ መቀመጫ ወንበር እነዚህ ኧረ እባክህ የተጋጨ እየደበደብካት እኮ ነው። እሺ ይቅርታ። ይኸውላችሁ ቤተሰቦቼ ይታያል ካሜራማን። ይሄንን ወንበር መቀመጫ ማርክ ሲመጣ መኪናው ወንበሩ ሌባ ሰረቀን ነው የምንለው። በቃ ሀሳባችን ይሄ ነው። በጣም ደንግጠን እንጠብቀዋለን የማርክን ሪያክት ምን እንደሚሆን። ሁላችሁንም ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉን። ሄኒ ወንበሩን እዚህ ጋር እንደብቀው ወይስ አረና ቆይ ነው እንደብቀበት አላውቅም። Hallo. Du bist so Hola, Carlos. Du bist so እንዴት እንበላው እና አልቀሰሱ ሲመጣ ወይስ ኮራ ቀብረር ብለን ማለት ነው? የምን ኮራ በቃ ተዘርፏል። ደንግጥ አለቀ። በቃ ተዘርፏል። ምን ነው ግግም ብለን እኮ ደንግጥ። ግን ማርክ ሲመጣ በጣም እንደነግጣለን። አሁን እኔ ካሁኑ አልቦኛል ማለት ነው። ፕራንክ ሪል ፕራንክ ስለሆነ አሁን ደውልለት ይምጣ። አዎ ናበለው በጣም ከባድ ነው እና ጠብቁ። በዚሁ ልንገረው ወይ ዝም ብዬ ነው አለበለው? አረ ችግር ተፈጥሯል። ቶሎ በልበለው። ዛሬ ለአብዱ ነው ልጁ ልናጨልለው ነው። ሄሎ ማርክ፣ እናንተ ሄዳችሁ ቀራችሁ እኮ በዛው። አረ በእናትህ ና እስቲ ወደዚህ ወደ ሴራናው ጋር የሆነ ችግር ተፈጥሯል። ና ቶሎ በል። በማርያም አቀለድ። አረ ና በእናትህ አንተ ቀልድ አይደለም። ቶሎ በል። ያው መጀመሪያ ፈረጀ ነበር። እሺ ምን ሆናችሁ? ቶሎ በል ና ዝም ብለህ ስማ። አረ በእናትህ ቶሎ በል በእግዚአብሔር። እኔ ደንግጫለሁ፣ ፈርቻለሁ። ለምን? እኔንም እንኳን አልወሰዱኝ። አረ እኔ እንኳን ኩላሊቴን አልሰረቁኝ። እኔን ቢወስዱኝስ እንዴ? የኔም ኩላሊት ቅርብ ነው ብታይ፣ እንዲህ ሰንጠቅ ብቻ ነው። ቶሎ በል። አረ ይሄ ነው ካቀለድ መኪናውን ይዛችሁት ነው ጌታና ና እንዴ ያለንበት ቦታ ምንድነው የምትቀልደው አንተ ራስህ? ምንድነው እንደዚህ በመስባር ምድር ደግሞ ምን ጀመራችሁ? አረ ማርክ በእግዚአብሔር ቶሎ በል። ቀልድ ነው አይፊ ጌታን ልብሱን ለብሰውና ደግሞ እሺ የቱ ጋር ናችሁ? ቶሎ በል ዝም ብለና ሴራናው ጋር እቺ ወንበሩ መቀመጫ ወንበር። እሺ አሸኙትም ወይ መሄዱ አይደለም ወይ አሸኟትም ወይ አይ ምሩጥ አታስቀኝ አንተ። ስጋ በላ ግን እሺ ዶሮ ምናምን እናው ጋር እንዴ እስኪመጣ። አረ ጓደኛዬ በልተሻል? ስጋ በልቻለሁ። ይሄን ወንድሜ አንዳንድ ያልበሉ ጓደኞች አሉኝ። እነሱን አሁን ወስጄ አበላቸዋለሁ። እኔስ አልበላም። አንተ ባዳ ነህ። እዩት ቤተሰብ እዩት፣ ባዳ ሲያረጋኝ። ይሁን እንደዛ አይደለም። ይሄ ነገሩን ረጋ አድርጊው። ማርክ ሲመጣ የኔም ያንተም ፌሳችን ኮስተርተር ወይም ማክሮፍ ነው ያለብን። ወይም ደንግጥ። እስኪ ደንግጥ።
እንዴ ነው የሚደነገጠው? ቶኒ እሱ ሲመጣ ዶ ካራክተር ገባለሁ። አታቀኝም። እኔ ሰይጣን ነው የምሆነው እሱ ሲመጣ ካሁኑ ተዘጋጅተው ነው መጠበቅ ያለብን። ሄኒ በድንጋጤሽ ፌንት በላ ትለዋለህ። ልውደቅ ቶቶቶ እንደዛ አይደለም። ወንበሩን ነቅለነዋል አይደለ? አሁን ሲመጣ ይሄው እሱ ይኸውላችሁ አንድ ነገር ልንገራችሁ። ስለዚህ መኪና ሰርች አድርገን ምናምን ነው ወንበሩ እንደሚነቀል ያወቅ ነው። ማርክ ጌታ ምስክሬ ነው ብላችሁ ወንበሩ እንደሚነቀል አያውቅም። ወንበሩን እኛ ሰርች አድርገን እንዴት እንደሚነቀል ሰርች አድርገን ነው ወንበሩን የነቀል ነው። ወንበሩ ሲመጣ ማርቆሴ መኪናው ወንበር ሌባ ወሰደብን ነው የምንለው። የማርቆስ ሪያክት ምን ይሆናል እስከ መጨረሻው ድረስ ማየት ነው። እንኳን አደረሳችሁ። ለሀገራችሁ ፈጣሪ አብቅቷችሁ ከሀገራችሁ ልጆች ጋር በሀገራችሁ ባህልን የምታሳልፉበት ጊዜ ይምጣላችሁ። አሚን 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 አሚን። የኔ ውድ እህቶች የጓደኞቼ የእንትን ነው የትዳር ሳይሆን የመኪና ወግ ማድረግ ነው ያዩት አይደል? የመኪና ወግ ማድረግ አይተዋል ወንድሞቼ። የኔ በቃ ጀግና ወንድሞች ናቸው። ማርያምን አኩርታችሁኛል። ጠንካራ ሰራተኞች ናቸው። ከእናንተ ብዙ እንማራለን። በጣም ከዚህ በላይ ትልቅ ደረጃ ደርሳችሁ ለማየት ያብቃን። አሁን መኪናው ተገዝቷል። ፈጣሪ የጨመረውን ይስጣቸው። ትንሽ ደግሞ ቆይተው አይደለም ግን ወደ ጨዋታውን ስንመጣ ያግቡ። ብሩኬም ማርክም ያግቡ። እሺ አግብተው የት ላይ ኖሯት ነው? ቤት ገዝቷል። ቤት እሱም አለ እና ይኸውላችሁ አሁን ስለዚህ ልገባው ነበር። ወንድማችን ብሩኬ አግባ፣ ውለድ። ማርክ አንተም አግባ፣ ውለድ። ገብቷላ? እኛ የጓደኛ ልጅ ናፍቆናል። እኔ እግዚአብሔርን የሰርጋችሁ ቀን እንዲህ ላብጠብ እስኪል ነው በቃ መቀውጠው እጨፍርላለሁ፣ እረግጠዋለሁ ነው የምላችሁ። አታስቡ። ሚዜነት ደግሞ እኔ ያው ታውቃላችሁ አንደኛ ነኝ። ሱፍ ያምርብሻል። አዎ ቴንክ ዩ። ያው ወንድሜ ብሩኬም ቃል ገብቶልኛል። አንደኛ ሚዜ አንተ ነህ፣ ሁለተኛ ሚዜ ማርቆስ ነው እያለ ይቀጥላል። ሄኖክ ወይ 6 ሚዜ ከሆነ 6ኛ አለ ተብላ የዛን ቀን በሱፍ ተጨናንቄ አቀውጠዋለሁ ነው እባክህ። እንደናንተ በሱፍ ተወጥሬሉ ቁንጣ ስለ ምንመጣው ታስረ እርገጠው ማርክ አግብቶልኝ እንትና ቡራ አግብቶ አንዴ የምን ሱፍ ነው መቀወጥ ነው እንጂ ግን እኛ ሚዜ ሆነን ግን አንቺ ግን አሁን ወደ ጭዌ ስንመጣ እነሱን ብቻ አግቡ ለምን እንደምትለው አንቺ ሳታገቢ ምንድን እኔ ባይዘዌ አንድ ነገር እኮ ማግባት አለ። እሺ እኔ አንተ አሁን ደርሰሃል። ለምን አትለኝም? ለአቅመ ማግባት ለአቅመ ትዳር ደርሰሃል። ምክንያቱም ቤት አለ። ያው ቤት በጣም ነው የሚያምረው። ቤት በጣም ነው የሚያምረው። አንድ ነገር ጌታን አንድ ነገር ልምከርህ። እሺ የምር በእውነት አንድ ነገር ልምከርህ። በቃ እጮኛ ያዝ። ይሁን ምክሬን ትሰማኛለህ? ክርስቶስን ነው እጮኛ ምን እንትን ነው እንዴ? ሎተሪ ነው እንዴ? አንዴ ስማኝ፣ ይሄኔ ስማኝ። ታገልን ላንተ ደፋ ቀና አልን፣ ልትይዝልን አልቻልክም። በቃ ያዝ። አንድ ነገር ስናገር እኔ ህያብን ካገኘው በኋላና ህያብን ከማግኘቴ በፊት ያለው ኤፍሬም አንድ አይደለም። በጣም በብዙ ነገር ተቀያይሬያለሁ። በጣም በብዙ ነገር አስተምራኛለች። ብዙ ነገር ለውጣኛለች። በብዙ ነገር ሰብስባኛለች። በጣም ጀግና የሆነች ሚስት ነው ያለችኝ። ማካበድ አይደለም። በጣም ጎበዝ፣ አስተዋይ፣ የልጅ አዋቂ ናት የኔ ሚስት። ብዙ ችግር ቢኖሩም ብዙ ፈተናዎች ቢኖሩም እነዛን ችግሮች እነዛን ፈተናዎች ተቋቁመን እንድናልፍ በብዙ ነገር ጥንካሬዋን በቃ እነዛን ነገሮች በቃ ችለን እኔ ባይዘዌ ይሄን አሁን ብዙ ፈተናዎች ይመጡብናል። እኔና ህያብ እንዲህ ብዬ መናገር አልችልም። እግዚአብሔር ነው ማለት ብዙ የሰው ልጅ በጣም ብዙ ፈተና አለ። እንደዚህ እንደምናየው ብቻ ሳይሆን ላይፍ በራሷ ትፈተናለች በብዙ ነገር። ሰዎች ይፈተናሉ፣ ብዙ ሰዎች ወደ ቤቱ ይመጣሉ። እነዛን ሰዎችን የምታስወጣበት መንገድ አንተ ሊከብድ ይችላል። ሁለት ስትሆን ግን ሁለታችሁ በሀሳብ አንድ ልትሆኑ አትችሉም። ገብቶሃል? እሷ ወይ የተሻለ ሀሳብ ሊኖራት ይችላል፣ ወይ እኔ የተሻለ ሀሳብ ሊኖረኝ ይችላል። በዚህ አጋጣሚ የኔ ፍቅር፣ የኔ ጠንካራ ሚስት እድሜ ጤና ይስጥልኝ ላንቺ።
አሁን እኔ ያለሁት ቡታጀራ ነው። ለበዓል መጥቼ ያው ትናንትናም ነግሬያቸዋለሁ። ወንድሜም ትንሽ ተቆጥቶኛል። እመጣለሁ ለዳግማ ትንሳኤ ደግሞ በዚህ አጋጣሚ ለዳግማ ትንሳኤ ቆንጅዬ ፕሮግራም ቤታችን ላይ ይኖራል። በጣም ከምትወዷቸው ሰዎች ቤታችን ምሳ ጋብዘን አንተ ትዳር ስለሌለ አንጋብዘን። ኧረ እባክሽን ቶሎ ነይ። ወይ ሄኖኬ እሺ ካለችበት ይጥሩልኛል። ተረጋጋ። ብዙ ነገር ሊያመልጠኝ እኮ ትዳር የያዙ ወንድሞች አሉኝ አይደለ? ትዳር የያዙ ወንድሞች አሉኝ። እሺ ፈልግልኝ አምጣ። ትዳር ስላልያዝክ እኔ ቤት ምሳ ግብዣ አይደረግልኝ። እንዴት እጮኛ ያላቸው ትዳር ያከራያለስ ተከራይተ አይደለም አንድ ቀን ይከራያል። የለም ለምሳ ግብዣ ብቻ ከራይና አመጣለሁ። ይችላል እና ምሳ ላይ ያመልጠኝ ነው። እሺ ማርክ እየመጣ ነው። ወደ ካራክተር እንትን በል ዝም በል ቁጭ በል አታስበል። ምንድን ነው ለቪዲዮ ነው የጠራችሁ? ሰላም ገና ምንድን ነው? እኛማ ቪዲዮ እየሰራን ነበር ለበዓል። ምንድን ነው ማይሆን ነገር ነው የተፈጠረው። ምን ሆናል ኤፍሬም? ምን ሆናችሁ ነው? ምግብ ሳይበላ ሳይጠጣ ቤተሰብ እነዚህ የተረገሙ ሰዎች ይወላችሁ በጧት የት እንደሄዱ አላውቅም። ቀለውኝ ለቪዲዮ ብለን የሁሉ መከራ ነግሬያለሁ። ጥፋቱ ያንተ ነው። እያያልኩ ላንተ ነው አይደለ? ለዚህ ያበቃኝ አንተ ነው። እሺ አሁን ማርቆስ ምንድነው የሚለን? ምን ሆናችሁ? ምንድነው የሚለን ነው? ተናገሩ። ምንድነው? ከሰው ተጣልታችሁ ነው? ከማን ተጣልታችሁ ነው? አንዴ ገብቼ እስክወጣ እኮ ነው ሄኖኬ። እያያልኩ አንተ ነው አይደለ? ሌላ ሰው የለም። ኤፍሬም ምን ሆናችኋል? ስልክ እያወራሁ ነበር የምትለኝ። እኔ እኮ ቪዲዮ እየሰራሁ ነበር ነው። ለዛ ነው ሄኖኬ። መልስ አይሆንም በቃ ይሄ አዲስ አይደል እንዴ? ምንድነው? ገና እኮ 3 ቀን 5 ቀን እንኳን አልሆነው። ምንድነው የሆናችሁት? መኪናው ምን ሆኗል? አትናገሩም? እፋኒ እኮ ካሜራማን ጠርቼ ቪዲዮ እየሰራሁ ነው። አንተ ደግሞ ቆይ ደርሼ መጣሁ አልከኝ። ገብተህ እስክትወጣ 2 ደቂቃ እኮ ነው። የ2 ደቂቃ ስህተት ነው አይደል? ለዚያም እሺ ክፈለው። እኔ አያገባኝም እንዳትጠይቀኝ። ምንም አይደለም። ምንድነው የምከፍለው? ጌታን ትቼ ነው የምከፍለው። የኔ ጥፋት ደግሞ አይደለም የራስህ ነው። የራስ ጥፋት ነው። እሺ አንዴ 2 ደቂቃ ታይም እንዴ? ምንድነው ማርቆስ ዝም በል በቃ። ራሴ መጥቼ ዝም በል። ምን ሆናችሁ ነው? የሆናችሁትን አትነግሩኝም? እሺ እንሂድ ወደ ቤት። ምንድነው የምትሰሩት እዚህ? ምሳውን እንብላ። እንሂድ። አግዘኝ፣ ገንዘብ አግዘኝ፣ ላስተካክልለት ላሰራለት እንዳትለኝ ኤፍሬም። እኔ የምንም ገንዘብ የምንም ማሰራት የለም። ምንድነው? አናግሩኝም። ሳናግሩኝ ነው። ምን ሆኗል መኪናው? ምን ሆኗል? አሳየው። መፍቻው መጋ ነው። መፍቻውን ተጋ ነው። ና ጉዴን ይኸውልህ። ተነሳ። ምንድነው እዚህ ጋር ቁጭ የምትለው? አንተም ነው የምትለው። የራስህ ነው ጥፋቱ። ክፈተው። ይሄ ምንድነው? ና ሄኖኬ፣ ምንድነው ቁጭ የምትለው እሱ ጋር? አንተ ነው እኮ ያሰረከው። ኤፍሬም እየቀለዳችሁ ነው። ምንድነው ደግሞ እየቀለዳችሁ ነው ይላል። ምንድነው? ገብቼ እስክወጣ መኪናው ክፍት ነው። ገብቶሃል? መፍቻው እሱ ጋር ነበረ። ገብቼ እስክወጣ እያየሁ ብየዋለሁ። ሌቦቹ መጡ እንዳለ ወንበሩ ፈታተው ወሰዱት። እንዴት ማለት? ወንበር እስከሚፈታ ድረስ የት ሄዳችሁ ነው እናንተ? እያያልኩት ለሱ እኮ ነው። ማርክ ምንድነው የሚያየው? ኤፍሬም ቤት በኩል አወጡት። እሺ ቆይ ስትወርድ ቆልፋት ወርደ የለም ማርክ እንዳለ ፈታተውታል። አይተዋላ? እንዳለ ፈታውታል። ማን ይፈታው? እየቀለድክ ነው አትበለኝ። ና አንተ ና መልስ ስጠው። ምንድነው የኔ ጥፋት? ምንድነው የራስ ጥፋት ነው? የራስ የምትባሉት ሁለታችሁም ጋር ልቆይ ሰጠው። እኔ የባህል ቪዲዮ እየሰራሁ ነው። ጠብቅ አልኩት። ገብቼ የመጣው ብሎ ገባ። ጭራሽ ወደ እኔ ዞርክ። አዎ የራስ ጥፋት ነው። ምን ልትል ነው? ልክር ነው። ሙሉን ወንበሩ የምታሰራለት አንተ ነህ። ራስህ ነው የምታሰራው። ቀልዳችሁ ነው ታውቃለህ።
በቃ ይሰራልሃል። ታለቃቅሳለህ እንዴ? ይሰራልሃል። ወንበር አይደል እንዴ የተበላው? እኔ እንድታየው እኮ አታሰራልኝ አይደለም። ስትወርዱ መስታወት ቆልፋችሁ ወረዱ አላልኳችሁም? የኔ ጥፋት አይደለም፣ የሱ ጥፋት ነው። ቪዲዮ እስክሰራ አትታገስም? ታለቃቅሳለህ እንዴ? እኔ እኮ እንድታየው ነው የጠራነ። አይ ደግነቱ ሞተሩን አልወሰዱም። እሺ መኪናውን ቢወስዱትስ? መኪናውን ቢወስዱትስ? ያው ተነሳ። ሞተሩ አለ። ሞተሩ ማን ነው? ሞተሩን አነኩትም። እሺ ምንድነው የምታረጉት አሁን? ሞተሩን አነኩትም አለ። የት ነው የምንሄደው? ና ይኖ ግባና አናግረው። ራስህ አናግረው። ጌታን አናግረው። ና ግባና አናግረው። ና ግባ። ና ግባ። ያሰረከው አንተ ነህ። ራስህን ያሰረከው ኤፍሬም። እኔ ቪዲዮ እየሰራሁ ሁለታችሁም ነው የሰጠኋችሁ። ምንድነው አንተ ነው ያሰረከው? አንተ ነው ያሰረከው የምትባባሉት? ሁሉ የሰጠው ሲጀመር ለአንተ ነው፣ ለእኔ አይደለም። እሺ ግቡ። እንደዚህ ካሜራውን በእግዚአብሔር አስቁመው። ና ግባ። ኑ ግቡ እንሂድ። ይኸውልህ እንደዚህ አምሮብን ዛሬ ምርጥ ውሎ ልንውል ነበር አይደለ? ግን ቀኑን አበላሸው። ኧረ በእግዚአብሔር እንሂድ፣ በመድኃኒዓለም እንሂድ። በቃ ምንድነው ውረዳ እንዴ? ሌቦቹን አውቃቸዋለሁ ብሏል። እና ካወቃቸው ለምን አንሄድም? የራሱ ጓደኞች ናቸው። የራሱ ጓደኞች? አዎ አንተ ጓደኞች ናቸው። የራሱ ጓደኞች ናቸው። ሌባ ጓደኛ ነኝ። የራሱ ጓደኞች ናቸው። ሌባ ጓደኛ ነኝ። አዎ የራሱ ጓደኞች ናቸው። እኔ ቪዲዮ ሰራ የራሱ ጓደኞች ናቸው። ምን ማለት ነው? እኔ ሌባ ጓደኛ የለኝም። ለምን ሌቦቹን አውቃቸዋለሁ ብሎኛል። እና ያው እሺ ለምንድን ነው የምትቀልዱት? እየቀለዳችሁ ነው ወንበሩን። አሁን እኮ ደግነቱ ሞተሩ አልወረደም። ሞተሩን አወርደው ቢወስዱት ነው ምን ነበር ምን? ሌቦቹን አውቃቸዋለሁ ብለኸኛል አይደል? ደውልላቸው። ደውልላቸው። ሞተሩ አለ፣ መኪናው ከተገዛ ማርክ ቢያንስ 5 ቀን አልሆነም። ፍስስ አትበል። እያየህ ሌባ በዝቷል ብዬዋለሁ፣ ተናግሬዋለሁ። 2 ደቂቃ አትታገሰኝም? ዞር እንዳልክ እኮ ነው ፈት የወሰዱት። ይሄ የ50 ሺህ ብር ወንበር። አንተ የራስህን ጥፋት በእኔ ነው እንደምታሳብበው። እኔ እኮ እናንተ የሁለታችሁ መጣላት ነው ግራም ያጋባኝ። ወንበሩን እንደመፈለግ እናንተ ለምንድን ነው ማርክ? ይኸውልህ መኪናውን ጠብቀው ብዬ መጀመሪያ ያስወሰድከው አንተ ነህ። ምኑን ያስወሰድከው አንተ ነህ? የመኪናው ነው እንትን ወንበር ራስህ ነህ ያስወሰድከው። ኖ ማስወሰድ ራስህ ነህ ልሸጠው። ራስህ ሌባ። አዎ ራስህ ነህ። ከሌባ ተማክረህ ደውልለት። ሌባው ጋር እኔ ሌባው ጋር ደውልለት እኮ እኔ ሌባ? አዎ አንተ ሌባ። ሌባው ጋር ደውልለት። ደውልለት ሌባው ጋር ጓደኛ አይደል? ደውልለት። እናንተ ልጆች ተው፣ በአመት በዓል ምድር እንደዚህ አትሆኑ። በእግዚአብሔር ተው። ማርያምን በጣም ነው የሚያስጠላው። እሺ ምን ይሆን ነው? ምን ይሁን በቃ እንሂድ። ሌባ የምታውቁት ከሆነ ሄደን እንቀበላቸው፣ ማታውቁት ከሆነ ደግሞ እንሂድ። የሚሰራ ከሆነ ወደፊት እናሰራለን። በቃ ምንም ማለት አይደለም። አዲስ መኪና ወደፊት ይሰራል። ይሄ ሲንዘላዘል ስበል ተይ። ኧረ ይሄ ነው ማርያምን እየቀለዳችሁ ነው። ወሬ አታውራ። እግዚአብሔርን እየቀለዳችሁ ጠብቀው። ቪዲዮ እየሰራው ነው። መኪናው ጋር ሁን እንዳትሄድ እያልኩ አይደል? የገባሁት እኔ ላንተ አይደል እንዴ? እኔ ታዲያ ቪዲዮ እየሰራው አይደል? እናንተ መጣላት እኔ ነኝ መጣላት ያለብኝ። የዚህ መኪናው ብር 50 ሺህ ብር አውጥቼ እኔ ምንድን ነው የምታፈጡት ታዲያ? ምን ማለት ነው? ምን ማለት ነው ራሱ? እንዴት ምን ማለት ነው? በጠስከው እኮ ወንበሩን ከአንተ ጋር እራሱ ጓደኝነት ምንድን ነው? ይሄ ምንድን ነው? ምን ጀመራችሁ? ትንሽ አስተካክልለት 50 ሺህ ብር አውጥተህ አሰራለት። በጣም ነው የሚደብረው። ተረጋጋ። መጀመሪያ ሌቦቹን አውቃቸዋለሁ ብሏል አይደል እንዴ? ይደውልለት። ሌቦቹን አውቃቸዋለሁ ብሏል። በቃ እስኪ ደውልለት። ተረጋጋ። በሩ ዝጋልኝ። እሺ በቃ ሌቦቹን አውቃቸዋለሁ ብሏል። በቃ ስራችሁ ለምንድን ነው? ምን ላድርግ? እሺ እኔ ምን ላድርግ? እሺ የት ነው የሚደርሱ? ሌቦቹን አውቃቸዋለሁ ብሏል። ወንበሩን ሊቀበልልህ እኮ ነው። ከማን? ከሌቦቹ። እዚሁ አይደለም። ጠብቅ ብዬ እኮ ነው ሄደው እኮ ጠብቃል እኮ አይደል? እሺ የአንገት ሐብሉን በጠስክበት። በባህል ቀን ሌባዎቹ ተቀበልኩት። ያንተ አይደል ሌባው?
እሺ እኔ ምን ብያለሁ? ምን ብያለሁ? የራስህ ነው እባክህ። እሺ አሁን ይሄን እንደበጠስክ ታሰራለህ። ይሄን እንደበጠስክ ታሰራዋለህ። እንካ እሺ ግጠምለት ወንበሩ። ራስህ ግጠምለት። ራስህ አይደል ዘረፍከው? ግጠምለት ነው። እሺ ራሱ ነው የፈታው። እኔ እንዴት እንደሚፈታ ስለ መኪና አውቃለሁ። ሌቦቹ እነማን እንደሆኑ ሁላ ታውቃለህ አንተ። እነማን እንደሆኑ ታውቃለህ። አሁን እኔ አልፋታም። እሺ ይሄን በጥሳል አልፋታም። በፕራንክ ሰበብ ፕራንክ ነው እንደውም በቃ እንደው የምራችሁ ነው። ፕራንክ ነው። አረ ፕራንክ ጌታ ወይ ፕራንክ ጌታ አይደለም ማርክ አይደለም። እሺ ስማኝ። እሺ ጌታ ልንገርህ እንትን ልብስ አስረን አይደለ እየጠበቅናችሁ አይደለ? እሺ ስማኝ አዳምጠኝ። በለው ጎበዝ አናቱን በለው። ይሄ የሌባ ተቀባይ እኔ ይኸው ማርክ። እሺ ይኸውልህ ስማኝ ልንገርህ መኪናን ተቀበልኩኝ አይደለ? ይኸውልህ ልብሱን እሺ ለብሰን እንውጣ ብለን አይደል? እሺ አዳምጠኛ። እሺ ይኸው እወጣለሁ እኮ ግን አረጋጋዋ። በጌታ እሞትብሃለሁ እኮ ሙት ነው። ውጣ። ሙት? አልሞትም። ና ሙት። እሺ አንተ እኔ በለው እሱ ጋር እሱ ጋር አብሌን እኮ ነው የበጠሰው። እናንተ አሰራም። ምን አላሰራም? ታሰራለህ። አላሰራም። እኔን ፕራንክ ልታረሱ ለፕራንክ ብዬ አብሌን ትበጥሳለህ እንዴ?